የጅማ ሰዎች የተበደርኳችሁ ሁሉ ይቅርታ አድርጉልኝ፣ ፈጣሪ ይክፈላችሁ። እሱ አይችለውም ከፍሎ ውለታችሁን። የጅማ ሰዎች ብዙ ብር አጥፍቻለሁ። የት ነው ያለችው? እሱ አሜሪካን። እሷ ከዛ ትልካለች፣ አንተ ከዚህ ትቆምራለህ። አጠፋዋለሁ። ጉዳይን ይዤ ሚስጥር ቤት ይለውጋ በቃ አሁንማ ባዶ ነው። ቁማሩም ተበላ። ለቁማሩ ብዬ ሽንት ቤት እንዲነቀየዋለሁ። ከዛን ሰው ቤት ሄጄ መጠቀም ጀምሬያለሁ። ሽንት ቤት አቅም የለኝ። ባለቤቴ ዮናታን ጋር ሂድ እኔን ታመሰግነኛለህ ወዳ አይደለም አለች። ገዳምም ሄጃለሁ፣ ቤተክርስቲያንም ሄጃለሁ። ይሄ ሳክስ ነው፣ እንዲህ ሴጣን ምናምን የሚባል ነገር የሚወጣ ነገር የለም አልኳቸው ለጓደኞች። ቤተሰቡ ልቀቅ፣ ዘሩ ልቀቅ፣ ጩና ልቀቅና ውጣ። ማናለ ውስጥ የሚረዳ ቁማሩን ስትጫወት ቨርቹዋል ጌሞች አሉ። ህዝብ አሁን የተበላሸበት። እንግዲህ ይሄ ወጣት እኔን ካልሰማ ማንን ነው የሚሰማው? ኮማናለ እውነተኛ ወዳጅ። ማን ነው ስምህ? ደረጀማ አሰፋ። እሺ፣ ከየት ከተማ መጣ? ጅማ። ከማን ጋር መጣ? ከአክስቴ ጋር። እንዴት እዚህ ሐዋሳ ድረስ ልትመጣ ቻልክ? ባለቤቴ ሂድ መሄድ አለብህ፣ እዛ ከሄድክ እኔንም ታመሰግነኛል አለች። እንደዚህ አይነት ቴክስት ጽፋም አታውቅም። በቴክስት ነው ያወራችሁ? አዎ። ለምን? ለብዙ ጊዜ ተጣልተን ነበረ። ብዙ ጥፋት አጥፍቼ ነበረ። ህይወቴ ተበላሽቶ ነበር። ይቅር አለችኝ። ከዛን ግን ዮናታን ጋር ሂድ እኔን ታመሰግነኛለህ ወዳ አይደለም አለች። የሆነ ችግር ቢኖር ነው አለች። ይሄን ቴክስትም ብላ በቃ ከጓደኞቼ ጋር ነው የምገናኘው ከሰዓት ላይ። ያው ጓደኞቼ እነግራቸዋለሁ። ሳክስ ነው። ገዳምም ሄጃለሁ፣ ብዙ ገዳም ቤተክርስቲያንም ሄጃለሁ። ይሄ ሳክስ ነው፣ እንዲህ ሴጣን ምናምን የሚባል ነገር የሚወጣ ነገር የለም አልኳቸው ለጓደኞቼ። ይመቻ አቡሽ ትክክል ነው ያሉኝ። ግጫሉ? አዎ ግጫሉኝ። ሁሉ አቤ አቃል ነው ያሉኝ። እኔም ደግሞ ተፈጥሮዬ ሁሉ ነገር አቃለሁ የምል ልጅ ነኝ። ሁሉ ነገር ቶሎ የሚገባኝ ነው ይመስለኝ። ስላልገባኝ ነው ሳልፈራ ወጥቼ ማወራው። አልገባኝም ለካስ። ይመቸን የሚሉኝ ውሸት ነው ላለሁ በራሴ ህይወት አየው መጥቼ። እሑድ ቀን ስትገባ ምን ተሰማ? ግቢው ሲዘጋ አዲስ አበባ ነው ያደርኩት። ስመጣ ሰላም ላይ ልክ እዛ አዳራሽ ስገባ ጨነቀኝ። ግን ቤት ነው መውጫው መንገዱ። አክስቴን ጫማዬን ላሰራ በር አይከፈትም እንዴ ጠየቅኩ። ጥበቃውን ወጥቼ ለማስመሰል ፈልጋለሁ እንደ ጓደኞቼ ማለት ነው። ብራዘር በሚገባው መልክ ለማሳመን አንድ ድረስ ብዬ ልምጣ። እርግጠኛ ነኝ እግዚአብሔርን የሚያምን አይሸወድም። አገኘው ብዙ ሰው አይሸወዱም። ተመለስ ነው ያሉኝ። ቶታስተል ተመለስ ይሏል። ተመለስ። እዚህ ውድ ስትገባስ ግርግሩ ሰልፉ ምኑ ስታየው ምን አልክ? ደነገጥኩ። ሰኞ ዕለት ነው ደስታ እየመጣ ወደ ራሴ ደስታ መጣ። የትኛውን ትምህርት ወደድከው? ከወደድኳቸው ትምህርቶች አንተ የምታስተምራቸው ነገሮች ሁሉ በጭንቅላቴ ውስጥ ገቡ። ሁሉም ብዙ አይነት ትምህርት ተምሬያለሁ። ብዙ አይነት ፍልስፍና አላል እየተቃመ የሚወራ የሰው ማሳመኛ የተለያየ ነገር አለ። ግን ይሄ በለጠኝ። እኔን ከኔ ከአቅሜ በላይ ሆነ። አገር ላይ መንገዶች አሉ። ከዛም ብዙ ነው የሚያስኬዱ። ዩተርን አድርገህ ልትመለስ ስትል ይከብዳላል። ከበደኝ። የዛን ሰዓት ላይ በቃ ውሸት ነው፣ እድሜን ጨረስኩ አልኩ። ማንን ነው የምሸውደው? ከዚህ በኋላ ማንን ነው የምሸውደው? ራሴን ነው የምሸውደው አልኩ። ለምን ራሴን እሸውዳለሁ አልኩ። በቃ ያወራሁት ያሳመንኩት ሰውን ለቁማር ብዬ የተበደርኩት ገንዘብ ብዙ ሺህ ህዝብ ቁማሩን ስትጫወት ቨርቹዋል ጌሞች አሉ። ህዝብ አሁን የተበላሸበት። እንግዲህ ይሄ ወጣት እኔን ካልሰማ ማንን ነው የሚሰማው? እንግዲህ ከእቃ መሸጥ አንስቼ ብዙ ብር አበድሬ ልክልሃለሁ ስትበላ ላክልኝ ትላለህ። ማታፍረው ሰው የለም። ትዋረዳለህ። መጨረሻ ላይ ገንዘብን ትጨርሳለህ በቁማር። ጓደኛ ትርቃለህ፣ ባዶ ትሆናለህ። ቤተሰብ ይርቃል፣ ዘመድ አዝማድ ይርቃል፣ ሁሉ ነገር ይርቃል። መሸጥ ትጀምራለህ፣ ልብስን ትሸጣለህ። አሁን በዚህ ቁማር ውስጥ ያሉት ብዙ ነገር ሸጫለሁ ሊሉ ይችላሉ። እንደኔ ግን የሸጠ ምንም ሰው የለም።
ብዙ ነገር ሸጫለሁ። ይሄ እጅግ ምንድነው እንደዚህ የተቆራረጠው? አሁን ከዳንኩ በኋላ ብዙ ትምህርት ተማርኩ ከራሴ። ይሄ ሰይጣን ነው የሚያስተምረው፣ ከሰው ላይ እያሳየ ያስተምርሃል ብዬ ነው ማስበው። አሁን ሰው ላይ ያየሁትን ነው የራሴ ላይ ያረኩት አይደል? ጠቅሞኝ አይደለም ግን ያረኩት ወይ ቁማሩን የተበላው ጊዜ ነው። መጀመሪያ ሳይቶኝ ነበር ሊያስተምረኝ ለካስ ከዛ ሰውዬ ከአጠገቤ ወይ ከሰፈር ልጅ ያስተምረኛል። የሆነ ጉዳት በተጎዳው ሰዓት ወይ ስካር በመጣ ሰዓት ቁማሩን በተበላው ሰዓት ያ ያስተማረኝ ትምህርት አውጥቼ መቆርጥ ጀምራለሁ። አስተማረኛ። ምን እንደተከናወነ ታውቃለህ? እዚህ መድረክ ላይ ነገር ስነሳ ነው ያወቅኩት። እሺ ለባለቤት ደወልክላት ከተጸለይልህ በኋላ? አልደወልኩላትም። ዛሬ ቴክስት አደረገችልኝ። ምን አለች? እግዚአብሔር ይመስገን ለ4 ዓመት ያጣሁትን ባሌን አሁን አገኘሁት። ሰማች እንዴ እንደተጸለይል? ሰማች። አውራልኝ ዮንዬን 1 ሳምንት 1 ዙር እንድትቀጥል ለክሪስማስ መጣለው። የት ነው ያለችው እሱ? አሜሪካን። ኦልሬዲ እኔ ጨርሼ ኤምባሲ ገብቼ ቪዛ እየጠበቅኩ ነው። የኔ ፓስፖርት ያለው አሜሪካን ኤምባሲ ነው። እየጠበቅኩ ነው። በመሃል ብዙ ነገሮች ተበላሽተዋል። ምን አለችኝ? ለክሪስማስ መጣለው። ልጅ አላችሁ? አልወለድንም ገና። እሷ ከዛ ትልቃለች፣ አንተ ከዚህ ትቆምራለህ። አጠፋዋለሁ። ብዙ ብር አጥፍቻለሁ። አጥፍታ ቤተሰቧን አስቀይሜያለሁ። ዘመዶቿን አስቀይሜያለሁ። የሷን ቤተሰብ አስቀይሜ። ለምንድን ነው የሷን ቤተሰብ የምታስቀይመው? ገንዘብ በማጥፋት የኔን ገንዘብ ሳጠፋ የሷ ቤት እኖራለሁ። አዳማ ነበረች እሷ ቤቷ። ቤት እንዳይመጡ እንፈልጋለሁ። የሸጥኳቸውን ነገሮች እንዳያዩ ብዬ ትጣላለህ። ነገር ይልሃል ብር ስታጠፋ። ይሄ ሁሉ የሚያደርገው ዴቪል ነው። ሌላ ራስ ገብቷል። ገባኝ፣ ተረዳው። ሌላ ምንም ነገር የለም። እኔ የሚመስሉ ጓደኞቼ ግን ቢነቁ ደስ ይለኛል። ጊዜ ሳይፈጁ ከፈጁ በኋላ ለመመለስ የሚከብድ ይመስለኛል። አሁን ካልነቃ እኔ የሚመስል ሰው ሞር እኔን ማያቀኝ የለም ጅማ ላይ። እኔ የሚመስል ሰው አሁን ካልነቃ ይከብደዋል። ህይወት ይከብደዋል። ዛሬ አድነዋል እኮ ይከብደዋል። ምን ያህል ሰው ተበድራለሁ ብለህ ታስባለህ? በግምት ብዙ ሰው ጠዋት ከፍላለሁ ብለህ 6 ሰዓት ከምሽቱ 7 ሰዓት ትበደር ካለው ነው ያስብላል እኮ ራሱ። እየተጫወትክ ወይ መርቀነ ነው የምትጫወተው ወይ ጠጥተ ነው ያስብላል። ይነግርሃል ምን ብለን እንደምትጠይቅ እንዴት ሰውየው ማመን እንደሚችል ይነግርሃል። ራሱ ያሳውቃል። እንዲህ በለው ይልሃል። ሄሎ እንዲህ ላክልኝ አሁን ልክልሃለሁ። እሺ ብሎ ይልካል። ያሰው 200 ብር 300 ብር ወይ ከበላ ትልክለታለህ። ተበላ ቻው። ለወጣቱ ቁማር ይቅር ሱስ ይቅር አራዳ ነኝ ባይል የሚጠቀመው ግን አሁን የፋራ ይመስለኛል። የመጨረሻ ደረጃ አድርሶኛል። ልብስ መሸጥ፣ ጫማ መሸጥ ይሄ ማንም ሊያደርግ ይችላል። ሱስ የሌለበትም ኖርማል ሰው ወይ ሲርቦ ይሸጣል። ብዙ ነገር አድርጌያለሁ። ለቁማሩ ብዬ ሽንት ቤት እንዲነቅየዋለሁ። ቆራሌው ጠርቼ ውሰደው ብዬዋለሁ። ከዛን ሰው ቤት ሄጄ መጠቀም ጀምሬያለሁ። ሽንት ቤት የመጨረሻ እውነት ነው ማወራልህ። ሽንት ቤት ሲል ካላል 4000 ብር ሸጨዋለሁ። የዛሬ ስንት ዓመት ቆራሌውን ጠርቼው። ከዛን በሁለተኛ ቀን ደግሞ መታጠቢያውን ዲፖዚት አድርጌ ለመጫወት ነቀልከው። መጥተው ይነቅላሉ፣ አየር ላይ ይወስዱታል። በቃ ብር ብቻ ነው። ከዛ አንተ ሌላ ሰው ቤት ሄደህ ትጠቀማለህ። ቦታ ወይ ሆቴል ብሩ እስከምታልቅ ወይ 1 ቀን ወይ 2 ቀን እስከዚህ ነው ያደረሰኝ። ኧረ አንተ ትለያለህ። አላፍርበትም። አሁን ግን በነገራችን ላይ 2 ነገር ነው። አንደኛ የተለወጠ ሰው ከሰው የሆነ ነገር እንዲደረግለት አይፈልግም። አንዱ ማሳያ ነው። ሁለተኛው በትላንትናው አያፍርም። ልክ ሰው ሲወስንና አዲስ ምዕራፍ ሲጀምር ማለት ነው። እግዚአብሔር ይመስገን ጤናዬን ስለጠበቀልኛል ፈጣሪ። ከዚህ ፊት ለፊት ላይ ቁጭ ብዬ ማወራው ሞቼ ቢሆንስ ትንሽ ሰዎች ይቀብሩኛል። ያ እኮ ቁማርተኛው ያ እንደዚህ ነው አልመባለው። እግዚአብሔር ይመስገን፣ እውነት እግዚአብሔር ይመስገን። አንተንም አመሰግንሃለሁ። እውነት እግዚአብሔርን ያዳነኝ አመሰግንሃለሁ። እግዚአብሔር ትልቅ ስራ እያሰራ ነው። ትልቅ ስራ እኔንም ትልቅ ስራ ያሰራኛል። አላፍርም። ወጥቼ አወራቸዋለሁ ገና። አመሰግናለሁ። ይቅርታ ምለው አንደኛ ባለቤቴን፣ እናቴን፣ እህቴን በድያታለሁ። ብዙ ብር አጥፍቻለሁ። ለኔ ብላ ደክማ ከዚህ በፊትም ዱባይ ወስዳኛለች። የዛሬ 13 ዓመት 3 ዓመት 4 ዓመት ኖሬ መጥቻለሁ። ብሩን አጥፍቻለሁ። መኪና ገዝታም ብሩን አጥፍቻለሁ። አሁን ግን ብር አይደለም ምንም ባይገዙልኝም ማንንም አልፈልግም። እግዚአብሔርን አገኘሁት፣ ደስ አለኝ።
እውነት ይቅርታ አድርጉልኝ ሚስቴን፣ እናቴን፣ እህቴን፣ የሚስቴን ቤተሰቦች ሁላችሁንም ይቅርታ አድርጉልኝ። የጅማ ሰዎች የተበደርኳችሁን ሁሉ ይቅርታ አድርጉልኝ። ፈጣሪ ይክፈላችሁ። እውነቱ ነው። እሱ አይችለውም ከፍሎ ውለታችሁን የጅማ ሰዎች በእውነት ፈጣሪ ይክፈላችሁ። ለክሪስማስ መጣለው ዮኒን ጠይቅልኝ ያለህበት ቦታ አዲስ ጋብቻ እንድናደርግ ባንተ ፊት እፈልጋለሁ ብላለች። አታስቢ፣ ወዳለሁ። በርታሽ። ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ